ነበር የስራ ቦታ ሞባይል ሽያጭና ጥገና ነው የሚሰራው። ከዛ በፊት እኔ ጓደኛ ነበረኝ ሌላ ማለት ነው እና በሃይማኖት የተለያየን ስለነበር እሱን ደግሞ ላገባው ቤተሰብ አልፈቀደልኝም። የኔ ቤተሰቦች ሙስሊም ናቸው፣ እሱ ደግሞ ክርስቲያን ነው። ከአረብ ሀገር ከመጣሁኝ በኋላ ይሄኛው ያስቸገረኝ ነበር አግብቼ የነበረው ማለት ነው። ከዛም ለምን እንዳገባሁት ለራሱ አላውቅም ነበር እና ሽማግሌ ሲላክ ቤተሰቦቼ እምቢ ያሉኝ። እኔ ግን በቃ ማግባት እንዳለብኝ ነበር ያኔ ውስጥ የሚነግረኝ ማለት ነው። ህይወቱ ላይ ከገባሁኝ በኋላ ግን ምንም ደስተኛ አይደለሁም። በቃ መኖር አልቻልኩኝም። ዝም ብዬ ነበር የምኖረው ቤት ውስጥ። በእርግጥ ምንም የሚጎልብኝ ነገር የለም፣ ሁሉም ነገር አሟልቶልኝ ነው የምኖረው ማለት ነው። ግን እናቴ ቤት ውስጥ ስትመጣ እናቴ ጋር እምጣላለሁ፣ እናቴን አባርራታለሁ። ብቸኝነት ነው የምፈልገው፣ አንጥፌ መተኛት ነው የምፈልገው። በህይወቴ ምንም ደስታ አልነበረም። ምን ነበር ምክንያትሽ? ባለቤትሽ ማህዬ ባለቤትሽ ሁሉ ነገር ካሟላልሽ፣ ካራበሽ፣ ካልጠማሽ ምን ነበረ ብቸኝነት ብርቱ መሆኑ ፈልገው የምታለቅሽው እናትሽን የምታባሪያት ምን ነበር ምክንያትሽ? ሰው ችግር ነው ያመጣልሽ። ምክንያቴን አላውቀውም። በቃ ግን አልወደውም። እኔ እሱን ወድጄው አይደለም ያገባሁት። ገባሽ? የምወደው ሌላ ሰው ነው መጀመሪያ። ማን አስገደደሽ ታዲያ እሱን እንድታገቢ? ቆይ እሱን እንድታገቢ ማን ነበር ያስገደደሽ? ምንድን ነው ያስገደደሽ? የተገደድሽበት ምክንያት? ከአረብ ሀገር ከመጣሁ በኋላ የሰራሁበትን ምንም ነገር አላገኘውም ነበር በሰዓቱ ማለት ነው። እና ተመልሼ ለመሄድ ደግሞ እጄ ላይ ብር አልነበረኝም ወደ ዱባይ ለመመለስ ማለት ነው። እና ያ ህይወት ውስጥ ገባሁበት። ማንም አስገድዶሽ አይደለም ማለት እሱ ጠልፎሽ አይደለም፣ ጉደቅ ነው ብሽ አይደለም፣ አስገድዶሽ አይደለም። አንቺ ነሽ በቃ ከአረብ ሀገር ስትመጪ ብርሽ ስለሌለ የምትኖሪበት ብር ስለፈለግሽ በሱ ባል በሚባለው ሰውዬ ብር ለመኖር ነው ያገባሽው እንጂ እሱ ጠልፎሽ ወይ አስገድዶሽ ምናምን አይደለም። እንደዛ አይደለም፣ ልነግርሽ እኮ ነው። ከዛ ይዝትብኝ ነበር በፊት 8ኛ ክፍል ተማሪ ያለውም ሲጠይቀኝ እምቢ ይለው ነበር እና ያንንም አታገቢም የኔ ግሌ ነው የማረግሽ ነገር ብዙ ጊዜ ይለኝ ነበረ እና ፌስቡክ ላይ የተለያየ ቴክስት ይጽፍልኛል ምናምን በቃ ይቼ እንዳላየው ነበር የማልፈው። እና ካገባሁት ጀምሬ ግን በቃ በጣም ነበር የምታመመው ሀቡ። በጣም ቀጭን ነበርኩኝ። የሆነ ድባቴ የሚባለው ነገር ውስጥ ገባሁኝ። ሰውነቴ እየጨመረ ነው የሚሄደው እና ብዙ ጊዜ ሩቃ ምናምን እንደዚህ ሲደረግብኝ የሰው እጅ እንዳለብኝ ነው እንትን የሚለው ማለት ነው። የሰው እጅ መጨረሻ ላይ መተት ነው የሰው እጅ መተታው እንደዛ። አዎ ድሮ የሰው እጅ ማለት ሌብነት ነበረ። የእጅ አመል አለበት ወይም የእጅ አመል አለባት ሲባል ሌብነት ነው። እጅ ሲባል መተት ነው። ኦኬ እሺ፣ ሲህር ነው። እና እናቴ በጣም ትለፋልኝ ነበረ። 2 ነን ልጆቿ። እኔ መጀመሪያ ሴት ልጇ ነኝ። በአባት ደግሞ አንገናኝም። በ7 ዓመት የሚበልጠው ወንድም አለ። 2 ነን። በልጅነቴ ነው ከአባቴ ጋር የተለያዩት እና በጣም ለፍታ ነው ያሳደገችኝ። ጀግና እናት ናት፣ የስራ ሰው ናት። እና በቃ አባርራታለሁ። እሷም ስትመጣ ማየት አልፈልግም፣ እንድትናገረኝ አልፈልግም። ከማንም ጋር አልገናኝም። በቃ ግቢ ውስጥ አንጥፌ መተኛት ብቻ ነው ሀቡ ስራዬ ማለት ነው። መጨረሻ ላይ ሩቃ ሲቀራልኝ እንዲህ ስለፈልፍ ማለት ነው የተቀበረበትን ቦታ ሲቆፍሩት ወጣ የተቀበረው ነገር ማለት ነው። እንዴ ሩቃ የሚቀራልሽ አንቺ ሙስሊም ነሽ እንዴ? አሞኝ ነው። ሙስሊም ነበርኩኝ። እነግርሻለሁ ሙሉ ታሪክ ማለት ነው። እሺ ሩቃ ሲቀራልሽ ማን ነበር የቀበረው? ማንነቱ ታወቀ? አልጠየቁም። ለምን ጸብ ይመጣል ብለው ሲቀሩ የነበሩት ኡስታዙ ማንነቱን አልጠየቁም። ከዛን አባቴም ቤት ሲመጣ ለምን ይመጣል ይለኛል። እናቴም ስትመጣ ለምን ትመጣለች? እርቧቸው ከሆነ ምግብ ሰተሻቸው አሸኛቸውም ነው የሚለን። እናትና አባት ሲመጡ እኮ ለመዘየር እንጂ ምግብ ፍለጋ አይደለም አይደል እንደ ሀቡ። እና ማን ነው የሚልሽ? ይሄንን ባለቤትሽ ነው? እናትና አባትሽ ምግብ አታውቁ ያገባሁት ሰውዬ ማለት ነው። እና እርጉዝ በነበርኩበትም ሰዓት ደግሞ በጣም ነበር በቃ የሚያመኝና ያለውበት ሀገር ሆስፒታል ሲሄድ መውጣት አለበት ሙታል አይነት ነገር ማለት ነው። ለእኔ እንቅስቃሴ ምናምን ይሰማኛል ሆዴ ውስጥ። ከዛ እናቴ ሪፈራል ጽፋ ሌላ ሀገር ወሰደችኝ እና እዛ ደግሞ ሂጄ ስታይ እንቅስቃሴው ቀንሷል እንጂ አልሞተም፣ በምጥ መርፌ መወለድ አለበት ተባለ እና በምጥ መርፌ ወልጄ ማሞቂያ ውስጥ ገባ። ልጁም ተረፈ፣ እኔም ደህና ሆንኩኝ ማለት ነው። እና እናቴ ስታርሰኝ አይበቃትም እንዴ? ለምንድን ነው ይሄን ያክል ጊዜ የምትቆየው? ወር ከ15 ቀን ነው ወልጄ ሆስፒታል የቆየሁትኝ ማለት ነው። እና ምንም አልታረስኩም፣ ሙሉ እስቲሽ ነበርኩኝ በሰዓቱ። ቤት ከገባን በኋላ ትሄድ ወደ ቤቷ ምን ትሰራለች ምናምን ይለኛል። እሰቢ አይወዳቸውም እና ስድብ ነው በቃ የሚያስጠላ ስድብ፣ ከሰው የማይጠበቅ። እናትሽ ያውቃሉ ፊት ይነሳሉ። እናቴ ትላለች እኔ ለትዳር ብዙ ዋጋ ከፍያለሁ፣ በቃ ችለሽ ኑሪ፣ ትዳርሽ መፍረስ የለባትም፣ ሴት ነኝ እና እናቷ ናት ነው የምባለው ነው የምትለኝ እናቴ ሁሌ ማለት ነው። ታጠነክረኝ ነበረ። እየኖርኩ
ይህንን ፊሊንግ ማለት እሱ እንደሚጠላቸው ሲመጡ ለምን መጡ ምግብ እርቧቸው ከሆነ ምግብ ሰጥተሽ አባሪያቸው ምናምን እንደሚልሽ ያሳያቸዋል። ለእናቴ እላታለሁ፣ አልደብቃትም። ጓደኛዬ ናት፣ ሁለ ነገሬ ናት እናቴ ማለት ነው። እና እነግራታለሁ። ቻይ ነው ብትለኝ ጥላኝ ቻይ ወልደሻል በቃ ልጅሽ እስኪያድግ ትለኛለች። እና አሁንም እንደዚሁ በዲፖል አርግዣለሁ ለካ ልጄ 3 ዓመት ምናምን እያለ ሁሌ ግን እኔ የምፈልገው ሀቡ መውጣት ነው ከዛ ቤት በቃ ማምለጥ ነው የምፈልገው። በጣም ነው የሚጨንቀኝ። ሁሌ ነው የማለቅሰው። 2-3 ልታነቅ ገመድ ላይ የልጆቼ ድምፅ እየተሰማኝ ነው የምትወው የነበረው ማለት ነው። እና አሁንም እንደዚህ 2ኛ ረገዝኩኝ በመድኃኒት ላይ በዲፖ ላይ ማለት ነው። ሲያመኝ እንደዚህ ጎራይ ምን ራሴ ወስዳ ስታሳየኝ በዲፖ ላይ የ3 ወሩ ማለት ነው። ኖ እሱማ መርፌ ነው ዲፖ መርፌ ተወግተሽ ነው እንጂ ሉፕ ተቀብሮ አይደለም። ክንድሽ ውስጥ አይደለም ተወግቼ ነው። ታዲያ እሱ መርፌ ነው። መርፌ በይ ሉፕ ስትይ እንዴ በክንዱ ረገዛ እንደ ብዬ ደነገጥኩ። አይደለም ከዛ ሂጄ ስታይ አሁንም እርጉዝ ነኝ። እናቴ በጣም አዘነች። እኔ እንድትወጪ እኮ ነው ሁሌ ነው የማደርገው ትለኛለች። ነፍስ መግደል አልችልም። ያቺ አሁንም እንትን አለች። በ8 ወር ኢንሹርት ውሃ ፈሰሰኝና ሆስፒታል ገባሁኝ። ስገባ 9 ወር እስከሚሞላሽ መጠበቅ አለበት ተባለ። ሁሌ እኔ ጋር ጸብ ነው። እናቴ መሳደብ ነው። የእሱ ቤተሰቦች አይመጡም። ሆናቶች ምናምን መተው ሲጠይቁኝ ለምን ይመጣሉ ምናምን አይነት ነገር ነው በቃ። እና አሁንም ሙታለች ተባለ ሆዴ ውስጥ ማለት ነው ሀቡ። ለእኔ ግን እንቅስቃሴ ይሰማኛል። ከዛን ያቺ ልጅ ተወለደች። 9 ወር ሲሞላኝ ተወለደች። በጣም ታመመች ከተወለደች በኋላ እና ሌላ ሀገር አሁንም ሪፈር ሄደች። የሆነ እንደ ማንቀጥቀጥ ነገር ምናምን ነበር የሚያደርጋት እና አልታረስኩም ከወለድኩኝ ጀምሬ። አሁንም 2 ወር ከምናምን ልጅቷ እስክትድን አይሲ ውስጥ ነበረች። ቆየሁኝ ሆስፒታል ማለት ነው። እና ሀቡ ከሆስፒታል መጥቼ ቤት ከገባሁኝ በኋላ መጨረሻ ላይ ግን ፈጣሪ ሲረዳኝ እንደዚህ በመተት ነው ገበያ የሚስበው ምናምን እየተባለ ይወራል ውጭ ላይ ማለት ነው። በጣም ነው የሚሰራው። እዚህ ጋር ብጠቅስ ብዙ ሰው ያውቀዋል። መናገር ስለማልፈልግ ነው። በጣም ይሰራል፣ ያገኛል ምናምን አይነት ነገር እና እንዲህ ልብስ ተጠራቅሞ ነበረ ሰራተኛ ስታጥብ የተጠረበች እንጨት ናት ሀቡ ቀጭን እና እንደዚህ በሱፍ እንጨት የተጠቀለለ በክር ተጠምጥሟል። ኪሱ ውስጥ አገኘች ወጋትና ከዛን ይሄ ምንድነው ስትል እናቴ አረ ምንም የሚሰራበት ነው ብላ ተቀበለቻት። ስጁድ ነው እናቴ የወረደችው። በቃ ልጄ አሁን አንቺ አላህ ይወድሻል 2 እግርሽ ተፈታ ማለት ነው ያለችኝ። እና ምንም ነገር ሳትፈልጊ አስቀምጠሽው ማታ ሲመጣ ይሄ ምንድነው ብለሽ ጠይቂ ነው ያለችኝ ሀቡ። እና ማታ ሲመጣ ስጠይቀው አረ ምንም እኔ ምንም የማውቀው ነገር የለኝም አለ። ምንም የማውቀው ነገር የለኝም አለ። ከዛን አንተና አላህ አጋልጦሃል፣ ግን የሰራከው ስራ ይፍረስብህ ብዬ እንደዚህ ማስታጠቢያ ላይ ውሃ ነበረና እዛ ውስጥ ከተትኩት። ይሰማል ሀቡ? አዎ ማሪ ይሰማል። ዶሮዋን ግን ዝም በይ በያት በእናትሽ። ጆሮአችንን አደነቆረች። አጠገብሽ ናት አይደል? በጣም አስጮኸው። ዝም በይ በያት እንዴ። ከዛን ያንን ነገር ውጪ ትውጣ። የሰው ናቸው የተከራየውበት ግቢ ነው ሀቡ። ግቢ ነው ያከራይ ናት። ያከራይ ከሆነችማ በግቢዋ እናቴ እንደፈለገች ትጮህ። የተከራይ መስሎኝ ለካ ድምፅ እንደዚህ ውፍር ያለው ያከራይ ዶሮ ሆና ነው። በገዛ ግቢዋ ትንኮ ማደል እንደፈለገች ትጮህ። እሺ አሁን ያንን ነገር እንደዛ አድርጌ ከተትኩትና ስጠይቀው ምንም አላውቅም አለኝ። ከዛ ንብረት ነበር እኔን ካገባኝ የተገዛው ቤት ምናምንና እኔ ወሎዬ ነኝ እሱ ስልጤ ነውና በላይ ላይ ቤት ለመሸጥ ከዚህ በኋላ ሃይማኖት ብሄር አትጥሪ። አንዴ እኔ ወሎዬ እሱ ስልጤ ያለሽ፣ አንዴ እኔ ሙስሊም እሱ ክርስቲያን ያለሽ። የተለያየ ሃይማኖት ነን የተለያየ ብሄር ነን ካልሽ ይበቃል። እሺ ይገባናል። እሺ እሺ አዎ እሺ። ከዛን የእሱ ቤተሰቦች ጋር ሄድን ላረፋ ካሌርን እያለ ለካ እሱ ቤቱን በላይ ላይ ሽጦ ሀገር ለመልቀቅ ነበር ሀሳቡ ማለት ነው። እና ለእናቴ ይነግሯታል እንደዚህ እያደረገ ነው ምናምን እያለ እና እኔ ቤተሰቦቹ ጋር ያለው እሱ ቤቱን እያስገመተ ምናምን ነበረ። ከዛ ሊሸጥ ሲል እኔን አስቀምጦኝ ክረምት ነበረና አንቺ ስለተጎዳሽ ትንሽ አርፈሽ ነይ፣ እኔ ደግሞ ስራ ያመልጠኛል ልሂድ ብሎ ሄደ። ለካ እሱ ቤቱን ሊሸጥ ነው ተስማምቶ ጨርሷል። መጨረሻ ላይ እዛ እንትን መዘጋጃ ቤት የሚሰራ ለእኛ በጣም እንደ ቤተሰብ የሆነ ሰው ነበረና ለእናቴ ሂዶ ሙስና ከፍሎ ነው ሊሸጥ የነበረውና ቤቱን ሊሸጥ መዘጋጃ መጥተዋል አላት። ከዛን እናቴ ሂዳ ምስክር ምናምን አስመስክራ አሳገደችና ይሄው በላይሽ ላይ እንደዚህ እያደረገ ነው ቶሎ ነው ያለች። እሰቢ ሀቡ 4 ሀገር ነው አቋርጬ የምመጣው። 2 ልጅ ይዣለሁ። የላከልኝ 5,000 ብር ነው ለእኔ አይደለም ለቤተሰቦቹን የላከው።
ከዛ ለእናቴ ምን ይላታል? እፈታታለሁ፣ ትምጣና እፈታታለሁ አለ። ያንን ብር ስጡኝ አትስጡ፣ ቤተሰብ ጋር ጭቅጭቅ ማለት ነው። ከእንደገና ረግመውኝ ምናምን እናቱ ያንን ብር ሰጡኝ። ያንን ብር ሰጥተውኝ ለ5 ሀገር 5000 ብር 2 ልጅ በጣም ከባድ ነው። እናቴ ከእንደገና በአካውንት አስገብታልኝ ጨምሬ ነው ከእንደገና ሂጄ ራሴ ከስሼ ወረቀት አስገብቼ ፍቻ ካሄድኩኝ ማለት ነው። ምንድነው ሲሉኝ እኔ እንደዚህ ነው በህይወቴ እስከዛሬ እንዲህ ያጋጠመኝ ነበረ። አውቄ ነው ቤተሰቦቹ ጋር የሄድኩትና ሁሉንም ነገር እንትን እያልኩኝ ነው እያወኩኝ ነው የሄድኩት። ስሰማ እመጣለሁ ብዬ ነው አልኩኝ። ከዛ ፍርድ ቤት ጎረቤት ልጅ ጠበቃ ነበረ፣ በሱ አጻፉኝ። ሁሉንም ነገር ያውቃሉ። በቃ በህይወቴ እንዴት እንደምኖር ማለት ነው። ለምን እናቴ እንደዛ ስለምትለኝ የእሷንም ጥንካሬ ስላየው ቢያንስ ልጆቼ ከፍ ሲሉልኝ ብዬ ነበረ እኔ እየተጎዳው ልጆቼ እንትን ልበል ብዬ የተቀመጥኩት ማለት ነው። ከዛን መጥቼ አስገባሁኝ ያንን ወረቀት። ቀጠሮ ተሰጠ። ሽማግሌ ጋር 3 ተሸማገልን። ከዛን አዘኑ ሽማግሌዎችም እኛ ከአቅማችን በላይ ነው ብለው አስገቡ ወረቀቱን ማለት ነው። ከዛን ያ ወረቀት ከገባ በኋላ ፍቺ ተካሄደ። ግን እኔ አውቋል እንደነቃውበት ይሄ መተቱ ምናምን እሱ እንዳስቀበረ ምናምን እና አሁንም ታመምኩኝ። ለካ እዛ ሀገራቸው በርጎ አጠጥተውኛል ቤተሰቦቹ ማለት ነው። ሆዴ ሀቡ የእርጉዝ ነው በቃ የሚያክለው፣ ሰውነቴ እየጨመረ ነው የሚሄደው። ከዛ መጨረሻ ላይ እንደዛ ካደረግኩኝ በኋላ ንብረት አሸሸ። በአካውንት ላይ ያለ ብር በሌላ ሰው ስም አደረገ። ቤቱን አሳገርኩበት እንዳይሸጥ እንዳይለውጥ። ከዛን በኒካ ሳይወርድ ሌላ ሴት ለካ እሱ ይዟል። እዛው አንድ ሰፈር ናት እኔ ጋር አብራኝ የተማረች ነው። እና ደረስኩበት ያንንም ነገር ማለት ነው። ሜሴጅ ትጽፍልኛለሽ፣ ትሰርበኛለሽ ምናምን። እኔ ማንነቷን እያጣራሁኝ ነው። ማንነቷን ሀቡ እንዳወቅኩኝ ግን ማለት ነው። ምክንያቱም በኒካይ ላይ በላይ ላይ ነበር አለ እንደዚህ ምትልሽ ቁጥርሽን እንዴት አምጥታ ነው? አንድ ሰፈር ነን። ከሰው ተቀብላ ይሆናል አላውቅም። ሀቡ ኦኬ። መጀመሪያ ስትጀምር ምን ብላ ጀመረች? የማይተዋወቁ ሰዎች ምን ብላ ይሰደባሉ? ምን ብላ እንደዚህ አለችኝ። ስሚ አንቺ ግን አለችኝ። እስካሁን ቃል በቃል በቃ ቴክስቱን አረሳው። ስለማይፈልግሽ ባልሽ አንጥሮ ፈታሽ አይደል አለችኝ። ሀቡ የማይፈልገውማ እሱ ሳይሆን የማልፈልገው እኔ ነኝ ከስሼ የፈታሁት እንጂ እሱ አይደለም አልኳት። አንቺ ደግሞ እኔ የተውኩትን ውዳቂ ልቃሚን የወሰድሽው አልኳት። ገባሽ? እሷ ከየመን 2 ወልዳለች ሳታገባ ማለት ነው። እና ቤተሰብ ጋር ነው ያለችው። እንደዚህ መንገድ ላይ ሾርባ ሳምቡሳ ምናምን ትሸጣለች። እሺ። ከዛን ማንነቷን ሰው ሲነግረኝ ትሩኮል ላይ ያስወጣን ማንነቷን አወቅኳት። ምክንያቱም እኔ መሰደብ የለብኝም ኒካ ያልወረደ ሴት ነኝ አይደለም። እንዴት ልትሰርበኝ ትችላለች? እናቴን ከኋላ አድርጌ ከፍርድ ቤት እንደወጣሁኝ እየደወልኩ ሲሄድ ስልኩን እንዲያየች ወጣች ከቤቷ ማለት ነው። አንገቷን ነው ያስኳት ሰው በተሰበሰበበት። ስም ያልኳት አንቺ እኔ ልትሰርብኝ አትችይም። የት አባሽ ታውቂኛለሽ? እኔ ያገባሁት ሽማግሌ ተልኮልኝ ከእናቴ ቤት በክብር ወጥቼ ነው ያገባሁት። ገባሽ አልኳት። እኔ ስለበቃኝ የኔን ውዳቂ ነው እንጂ አንቺ ያልሽው እሱ ስለተወኝ አይደለም አልኳት። ስለዚህ ተረጋጊ፣ ኒካዬ እስኪወርድና ንብረቴን እስኪካፈል ተረጋጊ፣ ሂደሽ ትገቢያለሽ። ከዛን ተደባደብን። ሰው አገር የሰማው የጠገበው ነው። እኔ አላቅም። ቤት ውስጥ ነው አንጥፌ የምተኛ፣ ወደ ውጭ አልወጣም፣ ከቤተሰብ ጋር አልገናኝም፣ ማህበራዊ ኑሮ አላቅም አይደለ? ሰው ግን እየሰማ ነው፣ እኔ ግን አላቅም። ከዛ በቃ የሌለ ችግር ተፈጠረ። በፖሊስ አስይዤ 7 ቀን አሳሰርኳት። እናቷ ናት ይቅርታ ስትለኝ ያስወጣኋት ማለት ነው። እናት የእሷ እናት ይቅርታ ጠይቃሽ ነው አንቺ እሷን ያስፈታሻት? እኔ የሰጠኋት ትምህርት ነው አልኳት። እኔ የሰጠኋት ትምህርት ናት። ባለጌ እናት የወለደቻት ባለጌ ልጅ አላት አልኳት። አንቺ ባለጌ ስለሆንሽ ልጅሽ ባለጌ ናት። አንቺ ጨዋ ብትሆኚ ግን ልጅሽ ጨዋ ነበረች። ስለዚህ እሷ ሳትሆን አንቺ ነሽ ባለጌ። ስራ ነው አለች። ስራ ነዋ። ምን ታርግሽ? የሚያምር እኮ ነው የሚፈለገው አለች። ውበትማ ከኔ አትበልጥም ማለት እናትዬው ናት እንጂ የምትለኝ? ሀቡ የሚፈለግ ቆንጆ እንደዚህ ነው አለች። ልጇን ባለ ትዳር እንዴት ታማግጫለች ብላ ልጇን እንደመቆጣት የሚያምር ነው የሚፈልጉት። እናትዬው ታበረታታታለች ልጇ የሰው ትዳር እንድታፈርስ። አንቺ ባለጌ ስለሆንሽ ልጅሽም ባለጌ ናት አልኳት። እናት ባለጌ ስትሆን ልጅ ባለጌ ትሆናለች። እናቴ ጨዋ አድርጋ ስላሳደገችኝ ጨዋ ነኝ ነው ያልኳት። ከዛን ሰው መሰከረ ምናምን ይቀርታለች። እኔ ግን ምን እንዳደረግኩ ታውቃለሽ አቡ? በላይ ላይ እንደዛ አደረግ አይደለ? ልካሳት የፈለገችውን ልክፈትላት እንኑ። እኔ ልጆችን ማሳደግ ነው የምፈልገው። ኖ እኔ አልፈልግም። በላይ ላይ እንደዚህ የሆነ ነገም ገብቼ ለልጆቼ ቤተሰብሬ ባሳድግ እንኳን መልከስከስ የለመደውን ተከትሎ ነው እንጂ የሚሄደው መቼም አያውቁም። ስለዚህ ወርቆች ነበሩ ያገባሁበት ማለት ነው። ቤቱን አሳገርኩበት፣ የስራ ቦታውን አሳገርኩበት፣ የቤት ንብረቴን ተካፈልኩኝ። በወጣሁበት ሰዓት ግን ግማሽ ልብሴ የለም ስታግዝ ነበር፣ ቤት ሲያስገባት ነበር አሉ። ከዛ ያለኝን ተካፈልኩኝ። ቤት ውስጥ የነበረኝን ልብስ አልለበስኩትም ሀቡ። በሰው እናቴ ያሳጠበችው
ለእኔ ቢጤ ነው የሰጠሁት። አልለብስም በቃ ምን እንደተደረገበት አላውቅም። እኔ ምክንያቱም አላህ ስለሚወደኝ ከዛ ፈተና አውጥቶኛል። ወልጄለታለሁ አልኳቸው። እኔ ክፉ ነገር መናገር አልፈልግም፣ ግን የእሱን መጨረሻ አላህ ያሳየኝ ነው ያልኩት። ልጆቹን ጥዬ ነው የወጣሁትኝ። በቃ ወጣሁኝ። አመት ከ5 ወሬ ነው አሁን ከዛ ሀገር ከወጣሁኝ ማለት ነው። እሱ ግን ያችን ሲያባልጋት የነበራትን ሴት ለእኔ ልክ ብሎ ዛሬ ኒካ አስሯታል። ሲያባልጋት የነበረው ማለት ነው። ወጣሁኝ እኔ ከዛ መተቱን ማለት መተት ይሰራል ማንም ሰው ላይ የማያምንበት ሰው ላይ ለገበያ መሳቢያና እኔ ለማግኛ ነው መተት የሰራው። አንቺ በእርጎ ያጠጡሽ መተት ለአረፋ ቤተሰብ ጋር ከሄድኩኝ በኋላ የዘር ጥላቻ ስላለባቸው ነው ያንን ያደረጉት ማለት ነው። ቤተሰቦቹ እሱ ያውቃል። ቤተሰቦቹ በእርጎ መተት እንዳጠጡሽ ቤተሰቦቹ እሱ ያውቃል። ለምን አያውቅም? እናቱ ጋር በጣም ሚስጥረኛ ነው። በቃ ወንድ ልጅ እንደዛ እናቱ ጋር እኔ ሲሆን አይቼ አላውቅም። በጣም ሚስጥረኛ ነው እናቱ ጋር ማለት ነው ሀቡ። ስለዚህ እንደዛ ምንም ሳይጎልብሽ ሳትራቢ ቤትሽ ነው ዝም ብለሽ የምታለቅሽው። እናትሽ ስትመጣም አልፈልግም እንጂልኝ ብቻዬን መሆን ነው የምፈልገው የምትይው ዘመድ የምትሸሹ ምን የምትይው የተደረገብሽ መተት ነበር ደስተኛ እንዳትሆኝ ያደረገሽ? አዎ ሀቡ፣ እኔ ያልኩሽ እኮ በጣም የምወደው ሰው ነበረኝ። በሃይማኖት አንድ አይደለም። ሽማግሌ ሲላክ እናት ቤተሰቦቼ እምቢ ብለዋል። በጣም አክራሪ ሙስሊሞች ናቸው እና እናቴ ተይ ያለችኝ ነው አልኩሽ እኮ። መጀመሪያም አልፈለገችም። ምክንያቱም ከእኔ አባቴ ጋር በ6 ወሬ ነው የተለያዩት አላውቅም። እና እኔን ለማሳደግ ስትል ሌላ አግብታ ወልዳለች እና ታውቀዋለች እነሱ ምን እንደሆኑ ያሳለፈችው ላይፍ ነው። እናቴ ያጋጠማት እንትን ነው እኔ ላይም የደረሰው። እና ተይ እነዚህ ቤተሰቦች አይሆኑሽም ስትለኝ ሁሉም ሰው አንድ አይደለም ነው ያልኳት። አቡ ምን አለችኝ? አጎቶቼን ጠርታ እንዲህ ብላኛለች። አንድ ቀን ግን ሁሉም ሰው አይደለም ያለችው ድጋሚ ነው ማደርጋት አለችኝ። ገባሽ? እና ሁሉም ተጣላው እናቴ ጋር ሲሄድ ይተኛል። ያኔ ሁሉም ሰው አንድ አይደለም ያልሽውን ታስታውሻለሽ አይደል እንዴ ነው የምትለኝ ሀቡ። እሺ ከዛ ተፋታችሁ ይዘሽ ወጣሽ። በቃ ተፋታችሁ፣ አለቀ። በፍርድ ቤት ተፋታችሁ፣ ንብረትሽን ተካፈላችሁ። ሀቡ በላይ በኒካኤል አይደል እንደዛ ሲያደርግ የነበረው። ልጆቹን ጥዬለት ነው የወጣሁት። ያሳድግ ያው ልጆቹን ጥለሽ ወጣሽ። እሺ በቃ ልጆቹን ጥለሽ ወጣሽ፣ በፍርድ ቤት ተፋታሽ፣ ንብረት ተካፈልሽ። ከዛ የት ሄድሽ? ከሱ ጋር ጀምሮ የት መኖር እንደጀመርሽ ከሱ ጋር ቀጥይ ታሪኩ። ወጣሁኝና አዲስ አበባ ሄድኩኝ፣ ካለሁበት ሀገር ማለት ነው። ያገባሁበት ወርቆች ነበሩኝ፣ ፓስፖርት አልቋል ኦልሬዲ። እሱን አሳደስኩኝ። ከዛን የተወሰነ ብር ይተርፋኝ ነበር ፕሮሰሱን ለማስሄዳና እናቴ አንድ ልጇ አይደለው አጨክንብኝም ብዬ አሰብኩኝ። በቃ ትሰጠኛለሽ ብዬ ወደ 3 ወር ሀቡ ድምፄን አጠፋው። እናቴ በጣም ታለቅስ ነበረ። የት እንዳለው አታውቅም። እኔ ግን ሰው ቤቱን እየሰራሙ ፓስፖርቴን አሳድሼ ፕሮሰስ የሳውዲ የጀመርኩኝ ነበረ። ከዛን ያ ፕሮሰስ ተሳካልኝ ሀቡ። ግን አንዳንዴ ደግሞ አምላክ ሲፈትንሽ ሁሉም ነገር አልጋ ባልጋ ሆኖ አታገኙም አይደለም። የሄድኩበት አልኡላ የሚባል ቦታ ከሳውዲ ውጭ ነው። በጣም ሩቅ ነው፣ ገጠር ነው። ከብት መጠበቅ አለው፣ ፍየል አለ፣ ዶሮ አለ። የማይሰራ ስራ የለም ሀቡ። እና በቃ አልቻልኩትም እሱን ነገር እና እንድመለስ በጣም እንትን ብዬ ተመለስኩኝ ወደ ቢሮ ማለት ነው። የ2 ቀን ከምናምን በባስ ተመለስኩኝ። ቢሮ ውስጥ ያለው ነገር ደግሞ በጣም ፈታኝ ነበር ሀቡ። ወር ከቆየሁኝ በኋላ አሁንም ሪያድ ውስጥ አስገቡ፣ ሳውዲ ማለት ነው። እና ሳውዲ ደግሞ ሪያድ ውስጥ የገጠመኝ ደግሞ ሀቡ ባዕድ አምላኪዎች ናቸው። ቤት ውስጥ እባብ አለ፣ እንቁራሪት አለ፣ የሌለ የእንስሳ አይነት ጠይቂኝ፣ በመስታወት ውስጥ ማለት ነው። እንቅልፍ መተኛት አልችልም። አንድ ባንግላዴሽ አለች እና እይታዋን ሁላ ቀይረዋት እዛው ነው የምትኖረው። እሷ ናት ከፍታ ያሳየችኝ። ከዛ በኋላ እንዴት መስራት ልቻል በቃ አቃተኛን። ያንን ካየውኝ በኋላ ማለት ነው ጋዋ ከተፈላ በኋላ በማጥለያ ይጠለልና ይሄ እንትኑ አተላው አለ አይደለ? እሱ ደርቆ የሆነ በየክፍሉ የሚያጨሱት አለ። በጣም የሚገማ ነገር እሱ ከተጨሰ በኋላ በቃ እኔ ራሴን ነው የሚያመኝ፣ የሆነ ራሴን እንደመሳት ምናምን። እዛ ቤት 20 ቀን ሰራሁኝ። ከዛን ያንን ደብቄ ቪዲዮ ሰርቼ መክተብ ላኩላቸው። መክተብ ሄድኩኝ። ሌላ ቦታ ሊቀይሩኝ አልቻሉም። ተመልሼ ወደ ሀገር ተሳፍሬ መጣሁኝ ማለት ነው ምንም ነገር ሳልይዝ። ከዛን አሁን ኢትዮጵያ ውስጥ ነው ያለሁትና በፊት ሊያገባኝ የነበረው ልጅ አንድ ሰፈር ነበር። ከእኛ ካለንበት ሀገር ወጥቶ ሌላ ቦታ ነው የሚሰራውና ያውቃል ስለኔ ህይወት እንዴት እንደምኖር። በቃ በህይወቴ ውስጥ የተከናወነውን በሙሉ ያውቃል ሀቡ። ከመሄዴ በፊት ዝም ብለን እንደዚህ እናውራ ነበርና ሳውዲ ያለው ያጋጠመኝን ነገር ምናምን ስነግረው በቃ ተይውና ነይ፣ በህይወትሽ ብዙ ነገር ተፈትነሻል፣ ለቤተሰቦችሽ ብለሽ እኔንም ትተሽ የማይሆን ቦታ ገብተሻል። ስለዚህ እኔ የምፈልገው አንቺን እንጂ ወይ ገንዘብ ሌላ ነገር አይደለም፣ አብረን እንኑር አለኝ። የመጀመሪያው ፍቅረኛሽ?
አዎ ሀቡ ይቅርታ ከልጆች ጋር እያወራሁኝ እሱን ፓርት አልሰማሁም። ቤት እንዴት ተገናኛችሁ? አንቺ ያለሽው ሳውዲ? አንድ ሰፈር ነን እኮ እዛ ሳውዲ ድግምት ምናምን ያለበት እባብ ያለበት ቤት ገባሽ? እዛ ቤት ሆነሽ እንዴት እሱ ከኢትዮጵያ እናወራ ነበር ሀቡ። አንድ ሰፈር ነን እና ሙሉ ነገር ያውቃል እኮ። በምን ስልክ ቁጥርሽን ከየት አመጣ እኮ ነው ጥያቄ ማሂ። በኢትዮጵያ መስመር ነው የምጠቀመው፣ ዋትሳፕም ቴሌግራምም ምንም ማለት ነው። ከዛን በቃ ሁሉም ነገር ይቅር። እዚህም ያለሽ ልጅነትሽን ሳታውቂ ኑረሻል። ስለዚህ ቤተሰቦችሽንም አስቀድመሽ ምንም ብለሽ ያለፈው ነገር አልፏል፣ እኔ አብረን እንኑር አለኝ። ከዛን ድጋሜ ሊቀይሩኝም አልቻሉም። ተመልሼ ወደ ኢትዮጵያ መጣ። እሱ ተቀበለኝ ከኤርፖርት ማለት ነው። ከዛን ተቀበለኝ። ለእናቴ ነገርኳት። እናቴ ያልኳት እኔ በጣም ይቅርታ አድርጊልኝ፣ በፊትም ያንቺን ህግ ላለመጣስ ብዬ ነው። ስለዚህ እኔ እሱ ጋር አብሬ መኖር ልጀምር ነው አልኳት። የሙስሊም ቤተሰብ ነኝ ብዬሻለሁ። ድጋሚ ፈተና የሚጀምረው ሌላ ሄልበኛች ሙስሊም ክርስቲያን አትበይ፣ እንዲህ በይ። ሌላ እምነታችን ይለያያል ታውቂያለሽ። እኔ የሌላ እምነት ቤተሰብ ነኝ፣ እሱ ደግሞ ሌላ ነው እምነቱ። ብቻ በይ። የሃይማኖቶች ስም አይጠሩ እዚህ ቤት ደስ አይለኝም። እሺ እሺ እሺ። ከዛን ለእናቴ ነገርኳት። በጣም ደነገጠች። እኔ አንዱ ልጅ ነሽ፣ ሁለት ናችሁ አይደል አለች። አንቺ አንዱ አይኔ ነሽ፣ አንዱ ልጅ አንዱ አይኔ ነው አለች። እምነትሽን ልትቀይሪ አለችኝ። በቃ እኔ ምንም አማራጭ የለኝም ከዚህ በኋላ። እንደዛ ሲያደርገኝ ለነበረው ሰው፣ ለሰበረኝ ሰው ድጋሜ ወድቄ ማሳየት አልፈልግም አልኳት። እናቴ ግን ምን አለችኝ? አንቺ እምነትሽን ስትቀይሪ እኔ ስሞት መቃብሬ ላይ እንዳትቆሚ አለችኝ። አሁን በፊትም ስኖር እኮ እኔ ፍቅር ኑሮ አይደለም ሁሌም ስላደረገልኝ ነገር አሁን አብሬው የምኖረው ሰው በጣም መልካም ሰው ነው እና በፊት ያደረገልኝ ነገር ነው ሁሌም ትዝ የሚለኝ ማለት ነው። አሁን አብሬ መኖር ጀምሬያለሁ። ቤተሰቦቼንም ትቻለሁ። ሁሉም ሰው ግን አይን ብላሽ ነው ያለኝ። ያኔ በቸገረኝ ሰዓት ስለቀየርሽ? አዎ በቸገረኝ ሰዓት ወንድሞች እሺ፣ ወደ ፍቅረኛሽ እምነት ስለቀየርሽ? አዎ እሺ። እኔ ለሱም ብዬ ሳይሆን ጥሩ ሰው ነው አቡ፣ በቃ በጣም ጥሩ ሰው ማለት ነው። እኔ እንጃ ምን ልበልሽ፣ የሆነ የተሰማንኩበት እንኳን ማንሳት አይፈልግም። የሆነ ደስ ብሎኝ ሳይለቅስ እንኳን ያንን ነገር እያስታወስሽ ነው አይደለ? እሱ ይላል እኮ ፍቅረኛሽ ጥሩ ሰው ስለሆነ ነው እምነትሽን ወደ ፍቅረኛሽ የቀየርሽው ወይንስ እምነቱን ተምረሽው አጥንተሽው ስላመንሽበት ነው? አይደለም ሀቡ፣ ተምሬዋለሁ። በቃ ተምረሽ አምነሽበት ከሆነ ስላመንሽበት ላመንሽበት ጉዳይ ደግሞ ሙቺ ለምን ታለቅሻለሽ? ሆኖም ቀየርሽና ከፍቅረኛሽ ጋር አንድ ቤት መኖር ጀመራችሁ። ራይት በቃ ጀምሪ ከዚህ ጋር። እነማን ናቸው ታዲያ? እስከዛሬ ዞር ብለው አይተውኝ የማያውቁ ለምናምን ያልሻቸው እነማን አካላት ናቸው? እህቶቿ ወንድሞቿ ናቸው። የማን እህት ወንድም? አጎቶችሽ? አዎ በዛን ሰዓት ማለት ነው። ለምን ትዳርሽን ትፈቻለሽ? ለምን እንደዚህ በህመሜ ሰዓት ያልጠየቁ ዛሬ ላይ እኔ መኖር ሲጀምር ግን ሳይመን ዋ ብያለሁ። ኦፕን ዶር ስሎሊ ኦኬ። ጨምላቃ መጨማለቅ ነው እዚህ ፈረስ። እሺ እንትን አጎቶችሽ የመጀመሪያው ትዳርሽ ሲፈርስ ምንድን ነው ብለው ያልጠየቁሽ ሰዎች አሁን ምን ማለት ጀመሩ? አዎ ሀቡ፣ ያኔ ማንም ሰው ዞር ብሎ ያየኝ የለም። እንደውም እናቴን መጠየቅ ፈርቼ ማለት ነው ብሩን ሁላ ፕሮሰስ ይመጣልኝ አሜሪካ ያለውን ጠየቅኩት። እንደሌለው እና ቤተሰብ አስተዳዳሪ እንደሆነ አያቶቼ ምናምን ያላቸው ናቸው። በሚስቱ ነው እሱ ብዙ ጊዜ እንትን የሚለውና የለኝም ብሎኝ ነው ብሎክ ያደረገኝ ማለት ነው። እናቴ ናት ሞልታልኝ የሄድኩት ሳውዲ ሲሄድ። እሷ የሰጠችኝን እንኳን መክፈል አልቻልኩም። ምክንያቱም እኔ ጥሩ ነገር አልገጠመኝም ሀቡ። መጀመሪያም ገጠር የገባሁበት ሳይሰጡኝ ነው የወጣሁትኝ። ሪያድም የገባሁበት ሰዎች የ20 ቀን ሳይሰጡኝ የትኬት ብቻ ነው ችሎኝ ወደ ሀገር የተመለስኩት። ምን ማለት ጀመሩ? አሁን ብር እንስጥሽ ማለት ጀመሩ? ምን ማለት ጀመሩ? እሱ ነገር ነው ብር እንስጥሽ ውጪ፣ ለምን ሃይማኖትሽን ቀየርሽ? ተፋቺኛ ብር እንርዳሽ ነው? አዎ አሁን ገባኝ። የፈለግሽውን ነገር እናደርግልሽ ማለት ጀመሩ ማለት ነው። ስለዚህ እኔ ደግሞ በከፋኝ ሰዓት፣ በወደኩበት ሰዓት፣ ማንም የለኝም ባልኩበት ሰዓት እሱ ነው እኔ ነኝ አይዞሽ ብሎ ጉዳቴን እንትን ሳይለኝ ሊጠግነኝ የተቀበለኝ እንጂ ማንም አይደለም። እና አንዳንዴ ሴቶች በተሰበሩበት ነገር ላይ ብር አታሏቸው ወደዛ ህይወት ተመልሰው ይገባሉ። በተሰበርኩበት ህይወት ላይ ግን ምንም ነገር ቢያደርግልኝ ለልጅ ብዬ እኔ አልመለስም ወደዛ ህይወት። እሺ አሁን ቀጠልን። ወደ አዲሱ ፍቅረኛሽ ሃይማኖትሽን ቀየርሽለት እና አብራችሁ እሱ ጠይቆሽ ነው ቀይሪ ብሎሽ ነው? አላለኝም። እኔ ሀዋላሽን በራሴ በፈቃዴ ነው። ሁለት እሱ ጋር አንድ አይነት መሆን ስለፈለግሽ እንጂ ሃይማኖቱን ተምረሽ ነው? ተማርሽ ሃይማኖቱን? ተምሬያለሁ። ሃይማኖቱንም አስገድዶኝ ምናምን አይደለም። እኔ በራሴ ፈቃድ ነው። በቃ ጥሩ። ቀየርሽና አብራችሁ መኖር ጀመራችሁ። አጎቶችሽ ብር እንስጥሽና ተፋቺ፣ ለምን እምነትሽ ለሱ ውስጥ ቀየርሽ ምናምን ምናምን አሉ። አንቺ ግን አልሰማሻቸውም። ህይወት ቀጠለ። ቀጥ አዎ
እኔ መሰበርን አልፈልግም በህይወቴ ማለትም መጀመሪያ የማልፈልገው ህይወት ነው። እንዴት እንደገባሁበት ነው ኤክስፕላኔሽን ኒድድ የኔ ውድ ነው ኤክስፕላኔሽን ኒድድ። ምንም ማብራራት አያስፈልገው። መብትሽ ነው፣ ህይወትሽ ነው። አጎቶችሽ ሲሉሽ ለብር ብለሽ ህይወትሽን ትዳርሽን አታፈርሽም። አልሰማሻቸውም? ህይወት ቀጠለ። ምን እየሰራሽ እሱስ ምን እየሰራ የሚለውንም ንገሪኝ። አሁን ባለሁበት ኖ አሁን ኦልሬዲ ስንት ዓመት ሆናችሁ ከተጋባችሁ? አሁን ካገባሁኝ አመቴ ነው ሀቡ። ኦኬ ምን ትሰሪያለሽ ስራ? እኔ አረብ ሀገርም ስለሰራሁኝ ተማርኩኝና ያን ጋር ጨምሬ ሼፍነት ነበረ ባለሁበት ሀገር። 3 ወር ነው አረብ ሀገር የሰራሽው? ሳውዲ 3 ወር? በፊት ዱባይ እኮ 5 ዓመት ሰርቻለሁ ሀቡ በልጅነት። የመጀመሪያውን ባልሽን ከማግባትሽ በፊት የሁለት ልጆችሽን አባት ከማግባትሽ በፊት 5 ዓመት ዱባይ ሰርተሻል። የስ ሶሪ እሱን ባትረስቸው ነው። እሺ ስለዚህ ሼፍነት ተቀጠርሽ አሁን ምግብ ቤት? ሼፍነት በ26 ሺህ ብር ተቀጠርኩኝ ትልቅ ሆቴል ባለሁበት ሀገር ማለት ነው። የ26 ሺህ ብር ደሞዝተኛ ነሽ? ይበቃኛል። የሰው ልጅ እንዳያያዝና እኮ ነው በኢትዮጵያ 26 ሺህ ብር ማሪ ጥሩ እኮ ነው። አስተማሪ ስንት ነው የሚከፈለው? አላቅም ሀቡ። ለሆዳቸው ነው ይከፍላሉ፣ ለእውቀት አይከፍሉም እንጂ አስተማሪ ትንሽ ነው ደሞዙ። ሼፍ ግን ትልቅ ነው ደሞዙ። ማሻአላ። እሺ እና ባለቤትሽስ ምን ይሰራል? ዶዘር ኦፕሬተር ነው እሱ። የራሱ ባጃጅ አለ። ጎበዝ። ስለዚህ ጥሩ ህይወት እየኖራችሁ ነው። ደስተኛ ነሽ በህይወትሽ? እኔ በህይወቴ ምንም ነገር አይኖረኝ ሰላምና የኔን ክብር የሚጠብቅልኝ ከሆነ ሀቡ ምንም አይኖረኝ። በቃ ውሃም ጠጥቼ ይኖራለሁ። ለእኔ ያ ነው ምኞቴም ማለት ነው። የሰው ልጅ ልቡ ከተሰበረ ይጠገናል፣ አይምሮ ከተሰበረ ግን አይጠገንም። ልብሽን ሰብሮት በይቅርታ ታልፊዋለሽ። አይምሮች ከተሰበረ ግን መቼም ይቅርታ አትይም። ስለዚህ የኔን ክብር ያውቃል፣ የእሱን ክብር አውቃለሁ። ተከባብረን የምንኖረው። ልጆችሽንም አምጫቸው ይላል። ግን ደግሞ ልጅ ማሳደግ እንዴት እንደሆነ ይኸው ብዬ ነው። ልጆቼን ጠልቼ አይደለም የወለድኳቸው ናቸው አይደለ ሙተዋሉ እየተባልኩኝ ስንት መከራን አሳልፌ ለእነሱ ስል ተሰብሬ ኑሬ ያለውኝ። ስለዚህ በላይ ነበር ቺት ሲያደርግ የነበረው እና እናትነት ኃላፊነት ምን ያክል እንደሆነ በላይሽ ላይ ቺት ስላደረገች ለመበቀል ልጆችሽስ አይተሻቸው ታውቂያለሽ? አመት አሁን ሳውዲ 3 ዓመት ሳውዲ 3 ወር ኢትዮጵያ ውስጥ 1 ዓመት ከ3 ወር አይተሻቸው ታውቂያለሽ? ሂጃለሁ። እናቴ ጋር ሂጄ አይቼ ልወስዳቸውም ነበረ። ሙስና ከፍሎ እኔን አስደብድቦኝ በሰንሰለት አሳስሮኝ 1 ቀን ታስሬ በዋስ ወጥቼ ነው የመጣሁትኝ ማለት ነው። ከማን ጋር ነው የሚኖሩት? ስለዚህ እንደዛም ከሱና ከእንጀራ እናት ጋር ገና ኒካ አስሯል። አላገባም። ያው ያቺ ኒካ ያሰረላትን ሲያገባት የእንጀራ እናት ነው የምትሆነው ለልጆች ይሻል። በፊት ቺት ስታረግ የነበረችው እሷን ነው የሚያገባው ማለት ነው። ከአንቺ ጋር ሲማግጥ የነበረችው ሴት እንደዛም አሳስሮኝ በቃ ይቅርታ ነው የሚፈልገው። የሆነ ነገር አድርገውልኝ እንድታረቅ ነው ምናምን የሚፈልገው። ለምን ብዬ ህይወት ይቀጥላል። እሱ የሚኖር እኔም እኖራለሁ። ልጆቼን ግን አልጠላቸውም። ልጆቼ ናቸው የተሰበርኩበት፣ የተሰቃየሁበት፣ ውበቴን የረገፍኩበት ስንት ነገር ሁኜ ያሳደኳቸው ልጆቼ ናቸው። ለእሱ ጥለሻቸው ስትውጪ ስትፋቱ ልጆቹን ያሳድግ ራሱ ይበለው ከልጅ ጋር ይሰቃይ ብለሽ ለእሱ ጥለሽለት ስትውጪ ስንት ዓመት ነበር? እኔ በህግ ነው ያስወሰነው። ቤቱን አገኛለሁ ብሎ ንብረት አገኛለሁ ብሎ ልጆቹ ስንት ዓመት? ትልቁ ልጄ 4 ዓመቱ ነው። ትንሿ ልጄ ደግሞ 2 ዓመቷ ነው። አሁን የካቲት ከመጣ 3 ዓመቷ ነው። ኦኬ እሷ 3 እሷ ልጆቼን ላለማሳደግ ሳይሆን እሷ 3 እሷ 4 በአንድ ዓመት ነው የሚበላለጡት። አሁን 5 ዓመቱ ወንዱ 3 ዓመቷ የካቲት ላይ አሁን። ስለዚህ ሁልጊዜ እሱ ጋር ካደጉ አንቺን እንዴት ያውቁሻል? እንዴት የእናትነት ፊሊንግ ሊኖራቸው ይችላል? በጣም ነው የሚያውቁኝ ሀቡ። እያደጉ ሲሄዱ እኮ ማጣብራቸው ሆነ እኮ እያደጉ ሲሄዱ ይረሱሻል። አንድ ሀገር እየኖራችሁ ኢትዮጵያ ውስጥ እየኖርሽ ለምን ልጆችሽን ወስደሽ ራስሽ አታሳድጊ? እምቢ አለ። በህግ እኮ ነው አሳስሮኝ አልኩሽ እኮ በካቴና አሳስሮኝ። አንቺ መጀመሪያ እሱን ለመበቀል ስለማገጠ ልጆቹን ያሳድግ ልጅ አስተዳደግ ማለት እንዴት እንደሆነ እንዲያ ይፈልጋለሁ ብለሽ እሱን ለመበቀል ጥለሽለት ስለወጣሽ እንጂ የትኛውም ሀገር ህግ ልጅ መጀመሪያ ለእናት ነው። ካደጉ በኋላ ነው እንዲመርጡ የሚጠየቁት። አባት ወይም እናት የመረጡበት ይኑሩ የሚባለው እንጂ ልጅ እያሉ ለእናት ነው። ስለዚህ አንቺ ነሽ የመጀመሪያዋ። ከዛ አንቺ አልፈልግም ካልሽ ነው ለአባት የሚሰጠው። ያው አንቺ ግን ተደረሰበት። ከመጣሁ በኋላ እኮ ሄድኩኝ አልኩሽ እኮ ድጋሜ ፋይል ቀሰቀስኩኝ ልጆቼን ለመውሰድ ማለት ነው። አሁንም ቤቱ ታግዶ የለ ቤቱን ለማግኘት ሲል እኔ በቤቴ ውስጥ ሁኜ ልጆቼን ማሳደግ እፈልጋለሁ፣ በኪራይ ቤት እንዲያርጉ አልፈልግም አለ። ትንሽ ክፍለ ሀገር ነው እና እሱ ያለባት ማለት ነው በሙስና የተጨመላለቀ ነው ሀገሩና ከፍሎ ነው ልጆቹን የወሰደው። እኔን አሳስሮኝ ልጆቹን እንደማትፈልጊ የእሱ ልጆች እንደማትፈልጊ እሱ እንዲሰቃይ ልጅ ማሳደግ ማለት ምን ማለት እንደሆነ እንዲያይ እንደምትፈልጊ እኮ ነግረሽናል። ኔ ውድና ሁለቱ ነገር ክላሽ ያደርጋሉ። እሱን ለመበቀል ስለሆነ መልሼ ከመጣ በኋላ ለምን አላየሻቸውም አልሽኝ እኮ። ወስዳለሁ ብዬ ሲሄድ እኔን አሳስሮኝ ነው። ታዲያ እሱስ አንቺ በፈለግሽ ሰዓት ጥለሽ በፈለግሽ ሰዓት እየመጣሽ የምትወስዱ እሱ ጅል ነው እንዴ?
በፈለግሽ ሰዓት ጥለሽበት ሄደሽ በፈለግሽ ሰዓት መተሽ እንድትወስጃቸው እሱም ጅል አይደለም። ጥለሽ ሄደሻል። ህፃናትን ተሰቃይቶ እንደምንም ያሳድጋል። ከዛ በኋላ ከፈለግሽ በኋላ ስትመጪ ምናልባት እሱ ጥላቻ እየዘራ አንቺን እንዲጠሉ ስለ አንቺ መጥፎ ነገር እየነገረ ሊያሳድጋቸው ይችላል። ለምን በጥላቻን የተለያያችሁት? አንቺም እሱን ለመበቀል ነው ልጆቹን የጣልሽበት። ምን ያደርጋል? አንቺን እንዲጠሉ ስለ አንቺ መጥፎ ነገር የሁላችሁ ወንድ ወዳ ነው ሄደ እናንተን ትታችሁ ሄደችው ሊላቸው ይችላል። ለምን ኦልሬዲ አሁን በዚህ ፍጥነት ከእሱ ጋር በተፋታሽ በወራት ውስጥ ሌላ አግብተሽ የድሮ ፍቅረኛሽን አግብተሽ እየኖርሽ ስለሆነ እሱን እያሳየ የሁላችሁ እኔ እስካሁን ሳላገባ እሷ ግን የሁላችሁ አግብታ እናንተን ጥላ ለወንድ ብላ ነው ሄዳ ያገባችሁ እያለ ልጆችሽን ጭንቅላታቸውን እየሞላ አንቺን እንዲጠሉ አድርጎ ሊያሳድጋቸው ይችላል። ስለዚህ አሁንም እድሉ አለሽ። ልጅ ከእናት ጋር ነው ማደግ ያለበት። ነገ ሌላ አግብቶ የእንጀራ እናት ልጆችሽን ከምታሳድግብሽ አምጥተሽ ራስሽ ስደት ላይ አይደለሽ፣ አረብ ሀገር አይደለሽ፣ ኢትዮጵያ ውስጥ ያለሽ ባዶ ቤት አንቺና አዲሱ ባልሽ ከምትኖሩ ልጆችሽን አምጥተሽ አንቺ ፍቅር እየሰጠሽ አሳድጊያቸው። ጭንቅላታቸው ከሚበላሽብሽ እሱ ጋር እያደጉ ገባሽ? አንቺ ቢያንስ እናት ከአባት በላይ ታዝናለች፣ ታስባለች። ስለ አባታቸው ምንም አይነት መጥፎ ነገር ሳትነግሪ ፍቅር ብቻ እየሰጠሽ አሳድጊያቸው፣ ጥሩ አይምሮ እንዲኖራቸው። አሁን እሱ ጋር ያንቺን እልህ ነው የሚወጣባቸው። ገባሽ? ያለ መጥፎ ነገር